እናንተም ስለራሱ የሚያውቁም ነው ያሏቸው አይደለ? ይሄ ስለራሳቸው ስለኛ ደግሞ ምን አሉ? ነሕኑ ልአኺሩን አሳቢቁን አሉ። እኛ ኋለኞቹና ፊተኞች ነን አሉ። ኋለኞቹና ፊተኞቹ ምን ማለት ነው? ክርስቶስ ይህን ቃል መጽሐፍ ቅዱስ ላይ ይጠቀመዋል። ወደ ገነት እንደሚገባ ሰውየውን ከነገረው በኋላ ነገር ግን ኋለኞች ፊተኞች ይሆናሉ አሉ። ይህን ቃል ማን ተናገረው? ከእርሱ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም። እኛ ነን ኋለኞቹና ፊተኞች አሉ። ከምን አንጻር ነው? ራሳቸው ተናገሩት። ኋለኞች የተባልንበት ምክንያት ወደዚህ ዓለም ከመምጣት አንጻር ነው። ከነቢያት ሁሉ ኋላ ስለመጣን። ከኛ በፊት በርካታ ትውልዶች አልፈዋል። እኛ የመጨረሻዎች ነን። ፊተኞቹ ያልኳችሁ ደግሞ እናንተ ስለሆናችሁ ነው አሉ። አያችሁ፣ ከማንኛውም ትውልድ በፊት ቀድመው መጀመሪያ ገነት የምንገባው እኛ እንደሆን አረጋግጠውልናል። ነቢዩ ሰለላሁ ዐለይሂ ወሰለም ስለ እናንተም ስለ ራሳቸው ማውቁም ነው ያሉት። ሌላ ልጨምርላችሁ፣ የገነት ቁልፍ በእኔ እጅ ነው የሚከፈተው ብለዋል። ገነት እገባለሁ ብቻ አይደለም፣ መጀመሪያ ገነትን እኔ ነኝ የምገባው ብቻ አይደለም። መጀመሪያ ገነትን የገነት በር የሚከፈተው ሲጀመር በራሳቸው እንደሆነ ተናግረዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲሕ፣ የትንሣኤ ቀን ወደ ገነት በር እሄዳለሁኝ አስከፍታታለሁም አሉ ቃል በቃል። አሁንም ይህንም ማስረጃ አላሳያችሁ እንደው ያለ ማስረጃ እንዳይሆን። የገነት በር በእሳቸው እጅ ነው የሚከፈተው። ቀጥታ መላእክቱ ምን ይላል? መልአኩ ጠባቂው ምን ይላል? መን አንተ፣ አንተ ማነህ ይላል። አነ ሙሐመድ፣ እኔ ሙሐመድ ነው ይላለሁኝ። ከዚያ መልአኩ ምን ይላል? ኡምርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለሌላ ለአንድም ሰው እንዳልከፍት አንተ እስክታዘኝ እየጠበቅኩ ነው፣ ታዝዤ እየጠበቅኩ ነው ይላል። አላህ ገነትን ከፈጠረ በኋላ ይሄን መልአክ ሙሐመድ መጥቶ እስኪያዝህ ድረስ ለማንም እንዳትከፍት ብሎት አዞታን። ማስረጃ ያሳያችሁ። ያለ እርሳቸው ገነት አትከፈትም። የገነትን በር አስከፍታታለሁ ቃል በቃል። ያው ሐዲሱን ያዙትና ማንበብ ትችላላችሁ። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ሐዲሱን ያው ልጆች ምንጩን ያዙት። ሰሒህ ሙስሊም 197 ላይ ታገኙታላችሁ። አቲ ኢላ ባቢል ጀና የውመል ቂያማ፣ የትንሣኤ ቀን ወደ ገነት በር እሄዳለሁኝ። ፈአስተፍቲህ፣ አስከፍታታለሁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ጠባቂው ምን ይላል? ማነህ አንተ ይላል። እኔ ሙሐመድ ነኝ ይለዋለን። ከአንተ በፊት ለሌላ ለማንም እንዳልከፍት ታዝዤ እየጠበቅኩህ ነው ብሎ ይናገራል ማለት ነው። ይህን ይመስላል ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ነው። ወደ አማርኛው ስንተረጉመው ጠባቂውን ዘበኛውን በረኛው ብሎ ተርጉሞታል። ይታያቸዋል። ጉግል ዐለይሂ ሰላም በትንሣኤ ቀን ወደ ገነት በር እመጣለሁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም እና እንድትከፈትልኝ እጠይቃለሁኝ ይላል። ቃል በቃል አረበኛው የሚለው አስከፍታታለሁ ነው የሚለው ነቢ ሰለላሁ ዐለይሂ ወሰለም። ከዚያ ጠባቂውን በረኛው ብሎ ተርጉሞታል ጉግል። ዘበኛውን ወይም ጠባቂውን መልአክ ነው። በረኛውም አንተ ማነህ ይላል። ሙሐመድ ነኝ ይላለሁኝ። እከፍትላችሁ ዘንድ ታዝዣለሁኝ፣ ከአንተ በፊት ለማንም አልከፍትም ይላቸዋል። አላሁ አክበር። መልአኩ ከሙሐመድ በፊት ማንንም እንዳትከፍት ተብሎ ታዞ እየጠበቀ ነው። እርሳቸው ገነት ከተፈጠረች ገና አዳምና ከመፈጠራቸው በፊት። እሺ አሁን ሌላው ነገር አንድ እንቀጥላለን። ዋለይኩም ሰላም። ይቅርታ አንድ ነቢያችን ሰለላሁ ዐለይሂ ወሰለም አሁንም ምን ብለው ተናግረዋል? ገነት በእኔ እጅ ነው የምትከፈተው ብቻ አይደለም፣ ስለ እናንተ ወዴት እንደምትሄድ አታውቁም ነው ያሉት አይደለ? እስኪ ጨምር። ነቢ ሰለላሁ ዐለይሂ ወሰለም በጅምላ ተናግረዋል። ኩሉ ኡመቲ የድኹሉነ አልጀና አሉ። የኔ ትውልድ ሁላችሁም ገነት ትገባላችሁ ብለው ቃል በቃል ተናግረዋል። ኢላ መን አባ፣ እምቢ ያለ ሲቀር አሉ። እምቢ ያለ ሲቀር ሁላችሁም የኔ ትውልድ የገነት ናችሁ ብለው ቃል በቃል ተናግረዋል። እሱን ላሳያችሁ። ቆይ አንዴ። የኔ ትውልድ ሁላችሁም ገነትን ትገባላችሁ እምቢ ያለ ሲቀር ኩሉ ኡመቲ የድኹሉነ አልጀና ኢላ መን አባ ቂለ መን የእባ ያ ረሱለላህ ቃል መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። ያ ወለዚ ነፍሲ እንዳውም እየማሉ ነው የተናገሩት። ወለዚ ነፍሲ ቢየዲሂ ለተድኹሉነ አልጀና፣ ነፍሴ በእጁ በሆነችው በአምላክ ይምላለሁኝ ገነትን ትገባላችሁ እናንተ እየማሉ ማለት ነው። ወደ አማርኛ እስኪ ቀይረው። ነፍሴ በእጅ በሆነችው ጌታ እምላለሁ ሁላችሁም ገነትን ትገባላችሁ። ያሰላም ዐለይክ፣ ያሰላም ዐለይክ። ስለ ኡመታ ስለ እናንተ ወዴት እንደምትሄዱ አያውቁም። ዛሬች ጥያቄ ተደበደበች። ነፍሴ በእጅ በሆነው በአምላክ ስም እምላለሁኝ ገነት እናንተ ትገባላችሁ ቃል በቃል ነግረውና፣ ይሄ በጅምላ ነው። ደግሞ አሁን በችርቻሮ እናድርገው እስኪ ያውቁና፣ ቆይ ምንጩን አሳየን እያሉ ነው። ምንጩን ላሳያችሁ።
ምንጩን ላሳያችሁ። እሺ ተመልከቱ፣ ያታገኛላችሁ። ቡኻሪ 7280 ቡኻሪ 7280 ኩሉ ኡመቲ የድኹሉነ አልጀና። እሺ ሌላ ልጨምርላችሁ። ነቢ ሰለላሁ ዐለይሂ ወሰለም በጅምላ ብቻ አይደለም ገነትን ትገባላችሁ እያሉ በችርቻሮ ወንድ በምን ልበለው፣ በዝርዝር እንበለው። ዝርዝር ያ ማለት ምን ማለት ነው ከተባለ ስምህን እየጠሩ ስማቸውን እየጠሩ ሰለም አንተ የገነት ነህ፣ አንተ የገነት ነህ፣ አንተ የገነት ነህ እያሉ ይነግሯቸው ነበር። ላሳያቸው። እሱ ነው አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ ጠልሐ ፊልጀና፣ አንተ የገነት ነህ፣ አንተ የገነት ነህ እያሉ ይነግሯቸው ነበር። ልክ ኢየሱስ የሆነን ሰው አግኝቶ አንተ የገነት ነህ እንደሚለው ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ለበርካቶች ገነት እንደሚገቡ አብስረዋቸዋል። ወዴት እንደምትሄዱ አታውቁም፣ በደንብ አድርገው ያውቁ ነበር። ኑ ላሳያችሁ። እሱ ነው ቢያንስ በጥቂቱ የአስሮቹን ላሳያችሁ። ገነት ናቸው ብለው የነገሯቸውን ስማቸውን እየጠቀሱ ያው ይታያል። ያውና ሐዲሱ ምን ይላል? አቡበክር ፊልጀና ወዑመር ፊልጀና ወዓሊ ፊልጀና ወዑስማን ፊልጀና ወጦልሓ ፊልጀና ወዙበይር ብን ልዓዋም ፊልጀና ወዓብድራሕማን ብን ዐውፍ ፊልጀና ወሳዕዱ ፊልጀና ወአቡ ዑበይዳ ብን ልጀራሕ ፊልጀና። ወደ አማርኛ ይቀይርላችሁ። ወደ አማርኛ ይቀየር። ያው በጀነት ናቸው። መጨረሻ ላይ ምን አሉ? አቡበክር በጀነት፣ ዑመር በጀነት፣ ዓሊ በጀነት፣ ዑስማን በጀነት፣ ጦልሓ በጀነት፣ አዙበይር ብን ልዓዋም በጀነት፣ አብዱራሕማን ብን ዐውፍ በጀነት፣ ሰዒድ ብን ዘይድ ብን ዓምር ብን ኑፈይል በጀነት፣ አቡ ዑበይዳ ብን ጀራህ በጀነት ናቸው ብለው ቃል በቃል ተናግረዋል። እነዚህ በእንዳው በተናጥል ስማቸውን ጠቅሰው የተናገሯቸው ናቸው። ሌላስ ኢትዮጵያውያኖች ከጀነት ናቸው ያሏቸው ነፋሉ። ቢላል የጀነት ነው ብለዋል። من أراد أن يتزوج امرأة من أهل الجنة فعليه بهذه المرأة السوداء الحبشية. عندك جنة سيت ما قوي فلقى سوي شيء سيت الجنة. النبي صلى الله عليه وسلم تقرأ شيء جنة هيدا من دارون السامون يقرأ شو على رلا تقرأ سيت ترى ويشي تقرأ سيت جنة نتبلو يتناقروا. إيشي تقرأ سيت جنة نتبلو يتناقروا بس إنه لا سيأتشوا. لك زاري لما أنا سويت شو تشتوي مثلا لو مرس والله لازم تقرأ جنة هيدا لما يالو سينزل برا ጥቁር የገነት ነው ብለው የተናገሩበትን ቆይ ላሳያችሁ። እሺ አስከብኛችን እናታቸውን ዛራ አስከብኛለች። እሺ እና ይሄን ይመስላል ጀማ እና ለሰላም ይሄን ተናግሯል። እሺ ጋሜ ያለ ሰላም እንዴት ነህ? ደህና ነኝ። እንዴት ነው ወንድሜ? አለሁልህ አልሐምዱሊላህ። አልሐምዱሊላህ በጣም እየሰማው ነበረ ዛሬ። ማሻላ በጣም ደስ ይላል ትምህርቱ፣ ጠያቂዎቹም በጣም ደስ ይላሉ፣ ድባቡ በጣም ማሻላ ነው። እቺ የጀነቷ ጉዳይ ላይ አንድ ነጥብ ብቻ ልጨምር። ያው ካንተ በላይ የዛሬ ዓመት ሻሃዳ ይዤ ዛሬ መጨመር ከባድ ነው፣ ግን አንድ ነገር ሁሌ የሚነሳልኝ ጥያቄ ነውና እርግጠኛ አይደላችሁም ለሚሉ ሰዎች አንድ ነገር ላንሳ። ላኢላሃ ኢለላህ በማለታችን ብቻ እኛ የጀነት እንደሆን እርግጠኞች ነን። ሁለተኛው ደግሞ እኔ በጣም ሌሎች ወንድሞቻችን እንዲያስተውሉ የምፈልገው እዚህም ያሉ ጠያቂዎችም ለቀጣዩም ወላሂ ይሄ ሪከርድ ሆኖ እንትን እንዲል የምፈልገው እኛ ጀነት መግባት አይደለም እያሳሰበን ያለው አሁን ደረጃውና በሩ ነው። እንግዲህ አንተ በደንብ እንትን ትልልኛለህ። በዚህ ረመዳን በዚህ ባለፉት 30 ቀኖችና አሁን በምንጾምባቸው ጊዜያቶች ውስጥ እኛ የደረጃ ጉዳይ ነው እያሳሰበን ያለው። በየትኛው በር እንደምንገባ፣ ጿሚ በየትኛው በር እንደሚገባ፣ ለምሳሌ ጀነተል ፈርዶስን የመጨረሻው ደረጃ አለ አይደለ? ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ እያልን እኛ ይሄ መኝታ ኢንሴንስ ላይክ እንዲረዱ ለማለት ነው። አጥብባችሁ እንዳታዩት የደረጃው ጉዳይ ነው። በቃ የትኛው ይሻለናል፣ በዚህኛው እንግባ፣ በዛኛው እንግባ የሚለው እንጂ እንደ ሙስሊም የሚያስጨንቀን ጀነት የመግባት ጉዳይ እኔ አንድ ሙስሊም ላኢላሃ ኢለላ ያለ ሙስሊም የጀነት ጉዳይ አሳስቦት ወይንም ደግሞ የጀነት ጉዳይ ሐሳብ ሆኖበት እኔ አይቼ አላቅም። ኢቭን እኔ እንዳልኩ ገና ሁለተኛ ረመዳኔ ነው አልሐምዱሊላህ። ዛሬ ላይ ትላንት ከነበረኝ ተስፋ ይልቅ ዛሬ ላይ ያለኝ ተስፋ በጣም ሙሉና በጣም እርግጠኛ የሆንኩበት ተስፋ ነው ያለኝ።
ምን ለማለት ፈልጌ ነው? እኔ አሁን የደረጃው ጉዳይ ነው እያሳሰበኝ ያለው። ላይክ በየትኛው ደረጃ በየትኛው በር ወይንም ደግሞ እንደ ጿሚ የሚገቡበት አለ። እነዚህን በደንብ አንተ ትፈስራለህ። ግን እንደ ሙስሊም በአጠቃላይ ማለት የምፈልገው ጀነት መግባት አይደለም እኛ እያሳሰበን ያለው። አንዳንዶቹን ነቢያችን ሰለላሁ ዐለይሂ ወሰለም ኮቴያቸውን በጀነት ውስጥ የሚሰሟቸው እንትኖች እንዳሉ ይናገራል። ከዛ ውጪ ግን እኔ ፐርሰናሊ የደረጃው ጉዳይ ነው የሚያሳስበኝ። እንደ ሙስሊም ሁላችንም ሙስሊሞች ስለ ደረጃው እንጂ ስለ መግባት አለመግባት አይደለም ልልህ ፈልጌ ነው። ጀዛኩሙላህ ኸይረን። መርሐባ ሽክራን እንደምን ያክ እንግዲህ ጋር አመሰግናለሁ። እሺ መርሐባ አንድ ሊጨምርና ልውጣ። ትጨምራለሽ አንድ ጊዜ በሱ ላይ ትንሽ ያሳብ ውስጥ ወንድማችን ጋር የዛሬ ዓመት ነው የሰለማ አስታውሳለሁ። ላይቭ ላይ እዚህ መጥቶ በርካታ ጥያቄዎችን ለበርካታ ጊዜያት ጠይቆ በጣም ገራሚ ጥያቄዎችን መሰረታዊ የሆኑ ጥያቄዎችን ጠይቆ የሰለመ ወንድማችን ነው። ከስንት ጊዜ በኋላ ስላየው ደስ ብሎኛል። ሌላው ነገር ምንድን ነው የተናገረው ንግግር አንድ ሰው ገና የሻሃዳ ቃል በመያዙ ገነት መግባቱን የሚያረጋግጥበት የሆነ ቃል ገብቷቸዋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩትን ቃል ነው የተናገረው። ሐዲስ ላይ ምን አሉ? መን ቃለ ላኢላሃ ኢለላህ ደኸለል ጀና አሉ። ላኢላሃ ኢለላህ አለ ሰው በቃ ገነት ገባ። የሰው ገነት መግባቱን ያረጋግጠ ነው። ሙስሊሞች የገነት ናቸው ብሎ አላህ ቃል በቃል በቁርአን ላይ ተናግሯል። ሰውየው በአላህ እስካመነ ድረስ በመልእክተኛው ነብዩ ሰለላሁ ዐለይሂ ወሰለም ነብይነት እስካረጋገጠ ድረስ የሰው የሙስሊም በመሆኑ አምላክ አላህ ሱብሓነሁ ወተዓላ የሚያዘውን ህግና ስርዓት እስከኖረ ድረስ የሰው ላኢላሃ ኢለላህ ካለ ገነት ገብቷል ብለው ተናግረዋል ማለት ነው። እና ስለዚህ ወዴት እንደምትሄዱ አያውቁም ነቢያችን ሰለላሁ ዐለይሂ ወሰለም። ልክ እንዲሁ እናንተንም ወደ ራሳቸውን የማያውቁ የሚሏችሁ ይህ ውሸት ነው። ነቢ ሰለላሁ ዐለይሂ ወሰለም በደንብ አድርገው ነው የሚያውቁት። ወዴት እንደሚሄዱ ያውቃሉ። ወዴት እንደምንሄድ ነግረውናል። ነቢያችን ሰለላሁ ዐለይሂ ወሰለም ከፍ ያለ ደረጃ ስለ ሁሉም ሰው ተናግረዋል። አንድ ያስቀሩት ነገር የለም። ማ ሚን ሸይኢን ኢላ ወቀድ አኽበርቱኩም ዐንሁ አሉ። ምንም አይነት ነገር የለም ስለዚያ ነገር የነገርኳችሁ ቢሆን እንጂ ወሚን ሸሪን ኢላ ወቀድ ሐዘርቱኩም ዐንሁ፣ ምንም አይነት ክፉ ነገር የለም ከዚያ ያስጠነቀቋችሁ ቢሆን እንጂ ያሉ ተናገሩ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም በደንብ አድርገው ሁሉም ተናግረዋል። ከየትኛው ነቢያት በላይ በተሻለ መልኩ አስተምረው ምድር ላይ ሄደዋል። ከማንኛቸውም በላይ የተሻለ መልኩ እውቀትን ተሰጥተዋል። ይህን ይመስላል። እሺ ተመስገን፣ የመጨረሻ ጥያቄ ብላል። ጥያቄ ምንድን ነው? ነቢዩ መሐመድ አላህ ጸሎት ይጸልዩ ነበር ሰይጣኔን አውጣልኝ ብለው ሚል ጥቅስ አለ። እነሱን አብራራልኝ እና አመሰግናለሁ ሁሉንም ስለመለስክልኝ። እሺ የቱ ጋር ነው እሱን ያየኸው? ተመስገን ካላየ እንትን ካላስታወስከው ችግር የለም። በእርግጥ አላስታውሰውም፣ ግን ስክሪንሻት አድርግቼ ያስቀምጫለሁ። ችግር የለውም። ለማንኛውም አምላክ አላህ ስብሐነ ወተዓላ ነቢያቶቹን ከሰይጣን ጠብቋቸዋል። ከሰይጣን መጠበቅ ሲባል ከሰይጣን ሁለት አይነት ነገር ነው። አንደኛ አካላዊ ጉዳት ሊያደርስ ይችላል። እሱ በሰዎች ላይ ሊያደርስ ይችላል። ነቢያቶች ሊታመሙ ይችላሉ ሰይጣን በሚሰራ ተንኮል። ነገር ግን ሃይማኖታዊ በሆነ ነገር ላይ አምላክ ከአምላክ በሚቀበሉት ራእይ ላይ ምንም አይነት ተጽዕኖ አያደርግም። ወይም ኃጢአትን እርሱ ላይ በፍጹም እንትን አይልም፣ አቅም የለውም በኢስላም አስተምሩ። ግን ለምሳሌ አንድ ነቢይ እንዲታመም ወይም ደግሞ እንዲደናቀፍ እንዲወድቅ፣ ልክ ለምሳሌ አኒ መሰኒ የዱር ሸይጣን እያለ ያዩብ ይናገራል። ቢኑስቢን ወዐዛብ ይላል። ሰይጣን በቅጣት ወይም ደግሞ በመከራ ነካኝ እያለ ይናገራል። ልክ እንዲህ አይነት ነገራቶችን ማለት ነው። አዩብን ሰይጣን ይዞታል። አካላዊ ጉዳት ሊያደርስባቸው ይችላል እንጂ መንፈሳዊ ወይም ደግሞ ከአምላክ ጋር ባላቸው ትስስር ከሚቀበሉት መለኮታዊ ራእይ ከኃጢአት ማሰራት ምናምን በእነዚህ ላይ ስልጣን የለውም። ነቢዩ ሰለላሁ ዐለይሂ ወሰለም ጋር ስንመጣ ደግሞ በተለየ መልኩ ነቢዩ ሰለላሁ ዐለይሂ ወሰለም ከሰይጣን ተንኮልና ሴራ ጥብቅ የተደረጉት ገና ከልጅነታቸው ጀምሮ ነው። ሐዲስን አውጥቼ ማስረጃ ላሳየ ይችላል። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ገና ሕፃን ሳሉ መልአኩ ጅብሪል ዐለይሂ ሰላም ወደ እርሳቸው ተልኮ መጣ። መልአኩ ገብርኤል መጣ። ከዚያም ማስተኛቸውና ልባቸውን ቀደደው። ገና ነቢይ ሳይደረጉ ሕፃን እያሉ ገና የ3 ዓመት የ4 ዓመት ሕፃናቶች እያሉ ማለት ነው። ልባቸውን ከቀደደ በኋላ ቀልባቸውን አወጣ። በዚያም ላይ ያለውን የረጋ ደም አወጣና አጸዳው፣ አጠበው። ከዘምዘም በተወሰደ ውሃ ከወርቅ ጥስት ይዞ መጥቶ ከሰማይ ጅብሪል ዐለይሂ ሰላም እዚያ ላይ ካጸዳና ከጠራ በኋላ ያችን የተለጠፈች ጥቁር የምትመስል ስጋ ወይም ደም የረጋች ደም እሷን መነጨቀና ፈአልቃሃ ወቃለ ሃዛ ሐዙ ሸይጣን ሚንከ ያ ሙሐመድ። ያንን አነሳና ጅብሪል ምን አለ? ሙሐመድ ሆይ አለ። ልብ በሉ
ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ይሄው ነበር አለ። ኖህ ከአንተ ተነስቶ ተጥሏል ከወዲሁ ብሎ ወረወረው። ሰይጣን ከልጅነታቸው ጀምሮ በእርሳቸው ላይ ምንም አይነት ኃጢአታዊና ክህደታዊ ነገራቶችን እንዳያሰራቸው ጥበቃ ተደርጎላቸዋል። ከኃጢአትና ክህደት ሁሉ አምላክ አላህ ስብሐነሁ ወተዓላ ከእነዚህ ጠብቋቸዋል። ይህ በማን በኩል? በታላቁ መልአክ በመልአኩ ገብርኤል በኩል። ሐዲሱን ማየት የምትፈልግ ከሆነ አሳያለሁ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ከአንዳንድ ሰይጣናዊ ስራዎችን እንዲጠብቃቸው አላህ ስብሐነሁ ወተዓላ ቢናገሩ ሀዛ ኺጣቡሁ ዐን ነቢ ሰለላሁ ዐለይሂ ወሰለም ላኪን አልመቅሱድ ቢሂ አልኡማ ኡመታቸው እንዲጠበቁ ዘንድ እንዳስተምሩ የተናገሯቸው ንግግሮች ናቸው። ለምሳሌ ከሆነ በቁርአን ላይ እንዳውም ሰዎች ጥያቄ ሊሆን ይችላል። ወስተግፊር ሊዘንቢክ ለስህተትህ ምህረትን ተማጸን ተብለዋል። እንዲህ ኃጢአትን አድርገዋል ማለት ነው? ላ አይደለም። ዕለሞች ምናሉ ሀዛ ኺጣቡሁ ሊነቢ ሰለላሁ ዐለይሂ ወሰለም ወልሙራዱ ቢሂ ኡመቱሁ ይላሉ። ላሳያችሁ ይችላለሁ። አውቶች ለኃጢአትህ ወይ ማነው ለስህተትህ ምህረትን ተማጸን የተባለው ንግግሩ ለእርሳቸው ነው እየተነገረ ያለው። ነቢይ ናቸውና መልእክቱን የሚቀበሉት እርሳቸው ናቸውና፣ ነገር ግን የታሰበው ለትውልዳቸው ነው። ገብታችኋል አይደለ? እንጂ እርሳቸው ኃጢአትን ስላደረጉ አይደለም። ይህን ያሉትን ሊቃውንቶች ለምሳሌ ምን ላሳያችሁ። ተፍሲሩ ጀላል ላይ ማየት እንችላለን። ቆይ ላሳያችሁ። ለምሳሌ ወስተግፊር ሊዘንቢክ ያና